ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምን አላችሁ? ዛሬ አርብ ሰኔ 12 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል አሜሪካ እነ ጌታቸው አሰፋን ጨምሮ በህወሓት አመራሮች ላይ የቪዛ እገዳ መጣሏን ተከትሎ የህወሓት ምክትል ሊቀመንበር አማኑኤል አሰፋና የኦፌኮ ጀዋር መሐመድ የሰነዘሩት ትችት፣ በትግራይ ፍርድ ቤት የፈቀደውን ዋስትና ፖሊስ ከልክሏቸው የነበሩት የ76 ዓመቷ አዛውንት ወይዘሮ አኸዛ ህሉፍ ዛሬ የፖሊስ ይግባኝ ውድቅ ተደርጎ በነፃ የተለቀቁ ሲሆን በአክሱም ዊነር ኮሌጅ ደግሞ ታጣቂዎች በፈተና ላይ በነበሩ 50 ተማሪዎች ላይ ኢሰብአዊ ድብደባ መፈጸማቸውን የሚያሳይ ሰነድ ወጥቷል። በሌላ በኩል የአፋር ቀይ ባህር ድርጅት በኤርትራ ላይ የመጣውን የተመድ የሰብአዊ መብት ሪፖርት በመደገፍ ጠንካራ እርምጃ የጠየቀ ሲሆን በደቡብ ሊባኖስ ደግሞ ከከባድ ውጊያ በኋላ በእስራኤልና ሄዝቦላህ መካከል የተኩስ አቁም ስምምነት ተደርሷል። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። እነ ጌታቸው አሰፋ የተካተቱበት የአሜሪካውን የቪዛ እገዳ ተከትሎ የህወሓት ምክትል ሊቀመንበር አማኑኤል አሰፋና ጀዋር መሐመድ ጠንከር ያለ ትችት ሰነዘሩ። የአሜሪካ መንግስት በህወሓት ጽንፈኛ አባላት ላይ የቪዛ ገደብ መጣሉን ይፋ ማድረጉን ተከትሎ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባስተላለፉት መልእክት የአሜሪካውን ውሳኔና የሚዲያዎችን ትኩረት አጥብቀው ተቹ። ምክትል ሊቀመንበሩ ነቶም ቪዛ ዘየድልዮም ከቪዛ የማይፈልጉትንስ በሚል በትግርኛ ባሰፈሩት ጽሁፍ ወደ ቀደመ ቀያቸው ለመመለስ ምንም አይነት ቪዛ የማይፈልጉ በሚሊዮን የሚቆጠሩ የትግራይ ተፈናቃዮች አሁንም ወደ መኖሪያቸው መመለስ አቅቷቸው በረሃብና በበሽታ እያለቁ ባሉበት ወቅት አሜሪካ በጥቂት ግለሰቦች ላይ በጣለችው የቪዛ እገዳ ዙሪያ መወያየቱ አግባብ እንዳልሆነም ገልጿል። አቶ አማኑኤል አሰፋ ባስተላለፉት መልእክት ቪዛ የማይፈልጉ በሚሊዮን የሚቆጠሩ ተፈናቃዮች ወደ ቀያቸው እንዳይመለሱ በተከለከሉበትና በረሃብና በበሽታ በታገዱበት ሁኔታ ላይ ሆነን በጣት በሚቆጠሩ አመራሮች ላይ ወደ አሜሪካ እንዳይሄዱ የወጣው የቪዛ እገዳ መግለጫ በእርግጥ የሚያሳስብ ዜና ነው ብለው ጠይቋል። የምክትል ሊቀመንበሩ አስተያየት በትግራይ ክልል አሁንም ድረስ በከፍተኛ መከራ ውስጥ የሚገኙትን ሚሊዮን ተፈናቃዮች ሰብአዊ ቀውስ ወደ ጎን በመተው ዓለም አቀፉ ማህበረሰብና መገናኛ ብዙሃን በጥቂት አመራሮች የጉዞ እገዳ ላይ ብቻ ትኩረት ማድረጋቸውን የሚተች ነው። የህወሓት ምክትል ሊቀመንበር ይህንን ወቀሳ የሰነዘሩት የአሜሪካ የውጭ ጉዳይ ሚኒስትር በትግራይ ክልል እየታየ ያለውን የፖለቲካና የደህንነት ውጥረት የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል በመሆኑ ግጭቱን ዳግም ሊቀሰቅሱ ይችላሉ ባላቸው የህወሓት አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣሉን ተከትሎ ነው። አሜሪካ እገዳ የጣለችባቸውን ግለሰቦች ስም በይፋ ባትገልጽም የመቀለ ሴንትራል ታማኝ ምንጮች እንደጠቆሙት ግን በእገዳው ዝርዝር ውስጥ የህወሓት ወታደራዊ አመራር የሆኑት እነ ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወድም ቤቴና የቀድሞው የኢትዮጵያ ደህንነት ኃላፊ ጌታቸው አሰፋን ጨምሮ ሌሎች 3 ግለሰቦች ይገኙበታል። አቶ አማኑኤል አሰፋም አሜሪካ እነዚህን ግለሰቦች ኢላማ አድርጋ ያስተላለፈችውን ውሳኔ ተገቢነትና ወቅታዊነት ለመሞገት ይህንን ምላሽ ሰጥቷል። ከዚሁ ጋር በተያያዘ የፖለቲካ ተንታኙ ጀዋር መሐመድ የዩናይትድ ስቴትስ መንግስት በህወሓት አመራሮችና በቤተሰቦቻቸው ላይ የጣለውን የቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያመራውን መንገድ ይበልጥ ሊያፋጥነው እንደሚችል አስጠነቀቁም። ጀዋር በአሁኑ ወቅት ህወሓት መዋጋት ወይም እጅ መስጠት የሚሉ 2 ምርጫዎች ብቻ ከፊቱ ተደቅኗል። የፌዴራል መንግስቱ በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ የመጣው ቅሬታ ምክንያት
የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ እድል እንደሚሰጣቸው ያመኑ ይመስላል ብለዋል። በዚህ አይነት የህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ እንጂ ትርጉም ያለው ጫና እንደማይፈጠርና አመራሮቹ ለፖለቲካዊ ህልውናቸው ሲሉ የልጆቻቸውንና የቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግ ወደ ኋላ እንደማይሉ ሞግቷል። ማዕቀቡ ህወሓት የዲፕሎማሲ መንገዶች ሙሉ በሙሉ እንደተዘጋጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችልም አክለው ገልጿል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጃዋር የፌዴራል መንግስቱ ወደ ትግራይ እያደረገ ያለውን ወታደራዊ ስምሪት እንዲሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለውን የጦርነት ቅስቀሳ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው መሆኑንም አንስተዋል። በአክሱም ከተማ ታጣቂዎች ወደ ዊነር ኮሌጅ በመግባት በፈተና ላይ በነበሩ ተማሪዎች ላይ ድብደባ መፈጸማቸውን ተገለጸ። በትግራይ ክልል እየቀጠለ ካለው ወቅታዊ ውጥረትና ተገዳጅ የውትድርና ምልመላ ጋር በተያያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የሚያሳይ ይፋዊ ሰነድ ወጣ። የኮሌጁ ይፋዊ የክስ ደብዳቤ ላይ በዝርዝር እንደተመለከተው ሐሙስ ሰኔ 11 ቀን 2018 ዓ.ም ረፋድ 4 ሰዓት ተኩል ላይ የተወሰኑ ግለሰቦች ሚሊሻዎችና የፖሊስ አባላት ወደ ዊነር ኮሌጅ ግቢ ውስጥ ጥሰው ገብቷል። በወቅቱ በፈተና ላይ የነበሩ የኮሌጁን ተማሪዎች መደበኛ የመማር ማስተማር ሂደቱን በማስተጓጎል በግቢው ውስጥ በነበሩ 50 የሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት ፈጽሞባቸዋል። በተጨማሪም ታጣቂዎቹ በፈጸሙት የኃይል እርምጃ በኮሌጁ ንብረት ላይ ጉዳት ያደረሱ ሲሆን ከ30 በላይ የተማሪዎች መቀመጫ ወንበሮችን ሰባብረው መውጣታቸውንም የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ጸጋይ ለአክሱም ከተማ ፖሊስ ጣቢያ በጻፉት የክስ ማመልከቻ ላይ አስፍረዋል። የአክሱም ከተማና አካባቢዋ በአሁኑ ወቅት ከፍተኛ ቁጥር ያለው አስገዳጅ የውትድርና ምልመላ በስፋት እየተካሄደባቸው ካሉ ቀጠናዎች አንዱ መሆኑ የሚነገር ሲሆን ታጣቂዎች የከፍተኛ ትምህርት ተቋማትን ግቢ በመግባት በፈተና ላይ ባሉ ተማሪዎች ላይ እንዲህ አይነት ድብደባ መፈጸማቸው በትግራይ ውስጥ ጸጥታና በዜጎች ሰብአዊ መብቶች ላይ እያሳደረ ያለውን ስጋት ከፍተኛ ደረጃ ላይ መድረሱን ታዛቢዎች ይገልጻሉ። አዛውንቷ እናት አኸዛ ሕሉፍ ከስር ተለቀቁ። የ76 ዓመቷ አዛውንት ወይዘሮ አኸዛ ሕሉፍ ፍርድ ቤት በዋስ እንዲፈቱ የሰጠውን ውሳኔ በመቃወም ፖሊስ አቅርቦት የነበረው የይግባኝ ጥያቄ ዛሬ ውድቅ መደረጉን ተከትሎ ከስር መለቀቃቸው ታወቀ። የእንደርታ ወረዳ ፍርድ ቤት ለአዛውንቷ የ5000 ብር ዋስ የዋስትና መብት ፈቅዶ የነበረ ቢሆንም የጸጥታ አካላት ውሳኔውን ባለመቀበል እናቲቱን በእስር ላይ አቆይቶ እንደነበር ይታወሳል። ዛሬ ግን ፖሊስ የይግባኝ አቤቱታውን ይዞ ወደ ደቡብ ምስራቅ ዞን ከፍተኛ ፍርድ ቤት አምርቷል። ፍርድ ቤቱ የፖሊስን ጥያቄና ክርክር ከሰማ በኋላ የ76 ዓመቷን አዛውንት ወይዘሮ አኸዛ ሕሉፍን ሁኔታ በጥልቀት በመመልከት የወረዳው ፍርድ ቤት የሰጠውን የ5000 ብር ዋስትና ውሳኔ አጽንቶታል። ፍርድ ቤቱ የፖሊስን የይግባኝ ጥያቄ ሙሉ በሙሉ ውድቅ ማድረጉን ተከትሎ ላለፉት ቀናት በመቀለ ደብረዳሞ አካባቢ በሚገኘው የፖሊስ ጣቢያ ታስረው የቆዩት ወይዘሮ አኸዛ ሕሉፍ ከስር ተፈተው ወደ ቤተሰቦቻቸው ተቀላቅለዋል። ይህ ፍርደ ገምድል እስራትና የህግ የበላይነት መጣስ ማህበራዊ ሚዲያ ላይ ከፍተኛ ቁጣ ቀስቅሶ የነበረ ሲሆን የዛሬው የዞኑ ፍርድ ቤት ውሳኔ ግብዙን የፖሊስ እገታ የቋጨ ሆኗል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የተባበሩት መንግስታት ድርጅትን የኤርትራ ሰብአዊ መብት ሪፖርት መደገፉን ገለጸ። ጠንከር ያለ ዓለም አቀፍ እርምጃም ጠየቀ።
የቀይ ባህር አፋር ዲሞክራሲያዊ ድርጅት በተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ሁኔታ ልዩ መርማሪ ያቀረቡትን የቅርብ ጊዜ ሪፖርት ሙሉ በሙሉ እንደሚደግፍም አስታወቀም። ድርጅቱ ዓለም አቀፍ ማህበረሰብ በኤርትራ መንግስት ላይ የሚያደርገውን ክትትል እንዲያጠናክርና ለሚፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን ለማረጋገጥ የሚደረገውን ጥረት እንዲያሰፋም ጥሪ አቅርቧል። ድርጅቱ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዝዳንት፣ ለአባልና ታዛቢ ሀገራት እንዲሁም ለሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በላከው ግልጽ ደብዳቤ ልዩ መርማሪው መሐመድ አብዱል ሰላም ባቢበከር በጄኔቫ በተካሄደው 62ኛው የምክር ቤቱ ጉባኤ ላይ ያቀረቡትን ሪፖርት አጽድቋል። ፓርቲው ሪፖርቱ በኤርትራ ያለውን የሰብአዊ መብት ረገጣ በታማኒነት የገመገመ መሆኑንም ጠቅሶ የኤርትራ መንግስት በውጭ ሀገራት በሚኖሩ ዜጎች፣ ስደተኞች፣ ጋዜጠኞችና የፖለቲካ ንቁ ተሳታፊዎች ላይ የሚፈጽመውን ሀገር ተሻጋሪ ጭቆናም ጭምር ያጋለጠ ነው ብለዋል። የኤርትራን ቀይ ባህር አፋር ህዝብን እወክላለሁ የሚለው ይህ ድርጅት በልዩ መርማሪው የተደረሱት ግኝቶች እርሱም ለዓመታት በአፋር ማህበረሰብ ላይ ይፈጸማሉ ብሎ ሲሰበስባቸው ከነበሩት መረጃዎች ጋር የሚገጥም መሆኑን ገልጿል። ድርጅቱ በኤርትራ ውስጥ በአፋር ማህበረሰብ ላይ ይፈጸማሉ ያላቸውን ጥሰቶች ሲዘረዝር ያለ ፍርድ ማሰር፣ በኃይል መሰወር፣ የዝውውር ነፃነትን መገደብ፣ የባህልና የቋንቋ መብቶችን መንፈግ፣ ባህላዊ መሬቶችን መውረስና ከፖለቲካ ተሳትፎ ማግለል የሚሉትን አካቷል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ልዩ መርማሪ መሐመድ አብዱል ሰላም ባቢበከር ሰኔ 15 ቀን 2026 ዓ.ም ለምክር ቤቱ የመጨረሻ ሪፖርታቸውን ባቀረቡበት ወቅት በኤርትራ ውስጥ አሁንም በሰው ልጅ ላይ የሚፈጸሙ ወንጀሎች እየተከሰቱ መሆኑን ለማመን የሚያስችሉ በቂ ምክንያቶች እንዳሉ ካስጠነቀቁ ከቀናት በኋላ ነው። በደቡብ ሊባኖስ የተከሰተውን ከባድ ውጥረት ተከትሎ እስራኤልና ሄዝቦላህ ከተኩስ አቁም ስምምነት ላይ ደረሱ። በደቡብ ሊባኖስ ተፈጥሮ የነበረውን አደገኛ ወታደራዊ ውጥረት ለማርገብ እስራኤልና የሊባኖሱ ታጣቂ ቡድን ሄዝቦላህ ከዛሬ አርብ ሰኔ 12 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ መድረሳቸውን ተገለጸ። ይህ ስምምነት ሊደረስ የቻለው በአሜሪካና በኳታር ቀጥተኛ አሸማጋይነት እንዲሁም በኢራን ድጋፍ መሆኑም ታውቋል። ስማቸው እንዳይገለጽ የፈለጉ አንድ ከፍተኛ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት ሄዝቦላህና እስራኤል በተኩስ አቁም ስምምነት ላይ ደርሷል። ቀደም ብሎ ከተለዋወጡት ተኩስ በኋላ እስራኤልና ሄዝቦላህ አሁን ላይ ተኩስ አቁም ውስጥ መሆናቸውን አረጋግጠናል ሲሉም ገልጿል። ይህ ድንገተኛ የተኩስ አቁም ስምምነት ይፋ ከመደረጉ ጥቂት ሰዓታት በፊት እስራኤል ሌሊቱን ሙሉ በደቡብ ሊባኖስ ላይ ተከታታይና ከባድ የአየር ጥቃቶችን የሰነዘረች ሲሆን በጥቃቱም ቢያንስ 18 ንጹሃን ዜጎች ለህልፈት መዳረጋቸውን የሊባኖስ ባለስልጣናት አስታውቋል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ክፋር ቴብነት አቅራቢያ በነበረው ከባድ ውጊያ ታንካቸው በሚሳኤል በመመታቱ 4 ወታደሮቹ መገደላቸውን በይፋ አምኗል። የወታደሮቹን መገደል ተከትሎ ዘወትር ቀስቃሽ ንግግሮችን በማድረግ የሚታወቁት የእስራኤሉ ብሔራዊ ደህንነት ሚኒስትር ኢታማዦር ሹም ቤን ግቪር ቁጣን የሚቀሰቅስ አስተያየት የሰጡ ሲሆን ሊባኖስ በሙሉ መቃጠል አለባት ሲሉ ዝቷል። ይህ በሁለቱ ኃይሎች መካከል የተደረሰው የተኩስ አቁም ስምምነት የተሰማውም ዋሽንግተንና ቴሄራን በመካከለኛው ምስራቅ የሚቀሰቀሱ ግጭቶችን ለማስቆም እንዲሁም በእስራኤልና በሄዝቦላ መካከል ዘላቂ ሰላም ለመፍጠር የሚያስችል ስምምነት ከተፈራረሙ ከአንድ ቀን በኋላ መሆኑ ጉዳዩን ልዩ ያደርጓል። የአሜሪካ ባለስልጣናት ይህ የተኩስ አቁም ቀጠናውን ለማረጋጋትና በዋሽንግተን እንዲሁም በቴሄራን መካከል የተጀመረውን ሰፊ ዲፕሎማሲያዊ ውይይት ለማስቀጠል ትልቅ እድል የሚፈጥር ነው ሲሉ ገልጸውታል።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።